ከመጀመሪያው ጉባኤ ያደረግንበት 1970 ዓመተ ምህረት ቀጥሎ ምናልባትም የበለጠ ድርጅቱን ማጠቅላላ ትግሉን ወደ ከፍተኛ የእድገትና የድል ምዕራፍ ያሸጋገረው ይሄ ጉባኤ ይሄ ግምገማ ለምን 10 ዓመት ጉዞ ካደረግን በኋላ ብዙ ድሎች አግኝተናል። ከሞላ ጎደል አብዛኛውን የትግራይ ገጠር ነጻ አድርገን ነበር። በጣም አብዛኛው የትግራይ ህዝብ ከጎናችን አሰልፈን ነበር። በኢትዮጵያ ህዝብ ደረጃም ሰፋ ያለ እውቅና አግኝተን ነበር። በውጭም በተወሰነ ደረጃ እውቅና አግኝተን ነበር እና ይሄ ሁሉ ሆነ ያለ ግን ከጎሪላ እንቅስቃሴና ከመለስተኛ ወታደራዊና ፖለቲካዊ እንቅስቃሴዎች ወጥተን ወደ አጠቃላይ አገር አቀፍ የሥርዓት መገርሰስና የሥርዓት ለውጥ የሚያመጣ እንቅስቃሴ ልንሸጋገር ከሆነ እስከዛ ጊዜ ድረስ የሄድንበት አካሄድ እዛ ሊያደርሰን የሚችል እንጂ ከዛ ባሻገር ሊወስደን የሚችል አልነበረም። በተለይ ያደረጃጀት፣ የታክቲክ፣ የፖሊሲ አንዳንድ ያመለካከት ጥያቄዎች ምንድን ነበሩ እነሱ? አንደኛ ወታደራዊ ስራችን ላይ መዳከም ጀምሮ ነበር። የአርሶ አደር ሰራዊት በብዛት አስገባን 80% ወይ ከዛ በላይ ሰራዊቱ አርሶ አደር ሆነ። አመራሮቹ አብዛኞቹ ምሁራንና ተማሪዎች ነበሩ። የተወሰኑ የአርሶ አደር አመራሮች ማፍተን ነበር። ግን የከተማ ውስጥ የመሸገን የጠላት ጦር እንዴት መደምሰስ እንችላለን? ከነ ዘመናዊ ትጥቁ ከነ ጠንካራ ምሽጉ ከነ ፈንጂው የተተከለውን አልቻለም መመለስ። በተንቀሳቃሽ ውጊያ ነው በዋናነት የኛ ጥንካሬ የነበረው ያን። ሁለተኛ ይሄስ ወደ በአገር አቀፍ ደረጃ ስርዓቱን ወደ መደምሰስ እንዴት ነው? በወታደራዊ መስኩ በፖለቲካ መስኩ የገጠሩ የከተማው እንቅስቃሴ በማቀናጀት በኩል የትግራይም የሌላ የኢትዮጵያ ህዝብ እንቅስቃሴ በማቀናጀት በኩል ይሄ የስትራቴጂና የታክቲክ ጉዳዮች አስነሳ። ይሄን መመለስ ነበረብን። ይሄን አልመለስነውም ነበር። አሁን ትልቅ ጥያቄ የወቅቱ ጥያቄ መጣ ማለት እንችላለን። ይሄን አልመለስንም ብለን ገመገምን። አንድ በወታደራዊ እንቅስቃሴያችንም የነበሩ ወደ ጎሪላ እንቅስቃሴ የመታጠር ወደዛ ዝመሚያ ወደ ኮንቨንሽናል ወደ መደበኛ ጦርነት ያለ መዘጋጀትና ያለ መሸጋገር ወደ ጠላትን በተሻለ ውጤታማነት የምናሸንፍበት ስልት አለ መሸጋገር ጥያቄያችንን ገመገም። አንድ ሁለተኛ ሰፊ ነጻ መሬት ፈጠር። እዛ ግን ህዝቡን የምናደራጅበት ህዝቡ የሚያጋጥመውን ችግሮች መቋቋም የሚያስችለው ንቃትና ጽናት እንዲኖረው የማድረግ ብቃት ህዝቡን በጠቅላላ እንዴት አድርገን በሚሊሻውም በሎካል ገቨርንመንትም በማህበራትም እንዴት በተሻለ ውጤታማ እንደምናደርገው መመለስ ላይ ችግሮች ነበሩ፣ ድክመቶች ነበሩ እና ጠላት ተመልሶ ያተራምሰው ነበር ነጻ ቤቱ በትናንሽ ዩኒት ይላክ። ይሄንንም የነጻ መሬት ህዝብ እንዴት ነው የምትገነባው? እንዴት ነው የምታታገለው? እንዴት ነው የምታደራጀው? የሚል ጥያቄ መመለስ ነበረበት በተሟላ መንገድ። የውጭ ጉዳይ ፖሊሲያችን ላይም ከኤርትራ ጋር የነበረን ግንኙነት ምን ጉድለቶች ነበሩት? ከውጭ ዓለም ጋር የነበረን ግንኙነት ላይ ምን ጉድለቶች ነበሩንም ገምግመናል። እና በዋናነት የገመገምነው ምንድነው ወታደራዊ እንቅስቃሴያችን ላይ መዳከም ታይቷል። የብቃት የሰራዊቱ ብቃት የአመራሩ ብቃት የስልቶቻችን ወቅታዊ አለመሆን ይሄ መቀየር አለበት። በአመለካከት ደረጃም ችግሮች ነበሩ፣ በአደረጃጀትና በታክቲክም ችግሮች ነበሩ። የውጭ ግንኙነታችን ላይም ይሄ የአጭር ጊዜ ጠቀሜታ ማየት ለምሳሌ ከኤርትራ ድርጅቶች ጋር የነበረን ልጅነት አመራር ያውቃል፣ አባሉና ህዝቡ ግን እንዲያውቀው ይፋ አልተደረገም፣ ተደብቆ ነበር። ለምን ይደበቃል? ግልጽ አድርገን መታገል ነበረብን። በልጅነታችን በአንድነታችን በሚያቀራረበን ጉዳይ ደግሞ መታገል ነበረብን። ያንም መካረር ተፈጥሮ ነበር ከሻዕቢያ ጋር በተለያዩ ጉዳዮች። ከውጭ ዓለም ከምዕራቡ ዓለም ይሁን ከአረቡ ዓለም የሚኖረን ግንኙነትም ደርግ እንዲዳከም እንዲቀየር ስርዓቱ የሚፈልጉ ከሆነ የጋራ ጥቅም አለን። በዚህ ምክንያት ነው ግንኙነታችን እንጂ ፖለቲካል አቋማችን ፖለቲካል ባህሪያችን ምናምናችን በመደበቅ አይደለም የሚል አቋም ተወሰደ። ስለዚህ ተራማጅ አቋም ካለን ተራማጅነታችን የሚደበቅ አይደለም። ተራማጅ ሆን አልሆን እነሱ የሚፈልጉት ኢትዮጵያ ውስጥ እነሱን የማይቃወም መንግስት ሊኖር ወይ እዚህ አካባቢ ሰላም እንዲኖር ነው የሚፈልጉት። መረጋጋት የሚፈጥር መንግስት እንዲመጣ ነው የሚፈልጉት። ይሄ ነው የሚያገናኘው። ዘርፎ በጂኦፖለቲካል ኢንተረስት ነው የምንገናኘው እንጂ
ማንነትን በደንብ በመደበቅ በማታለል በሌላ በመምሰል አይደለም የሚል አቋም ተወሰደ። እንደዚህ ያሉ ነገሮች ስለተወሰዱ በአመለካከት በአሰራር በአደረጃጀትና በታክቲክ በፖሊሲ የነበሩ ጉድለቶቻችንን በጣም ግልጽ በሆነ መንገድ ሰፊ ተሳትፎ አባሉ በነበረበት ሁኔታ ከጉባኤ በፊትም ሰፊ መድረኮች ተሳትፎ ሰፋፊ ጽሁፎች ተዘጋጅተው ለውይይት ጥናቶች ተደርገው ነው ግምገማው የተደረገው። በትግል ጊዜ ከኤርትራ ድርጅቶች ጋርና ከኤርትራ ህዝብ ጋር የነበረን ግንኙነት ምንጩ መሰረቱ ይሄን የጋራ ፋሺስት ጠላት የሆነ ፋሺስታው ስርዓት ኤርትራ ውስጥንም ሌላ ውስጥንም ችግር የሚፈጥር ያለ አስወግዶ በሰላም አብረን የምንኖርበት ሁኔታ መፍጠር ከኮከብ ከዘመቻ ሲጀምር በ1970 ዓመተ ምህረት መጨረሻ ገደማ ደርግ ከኦጋዴን ጦርነት በኋላ 200,000 250,000 ሰራዊት ነው አሰልፎ የመጣው። እዛ ድል መቀዳጀት ከቻለ ደርግ በሀገር አቀፍ ደረጃ ያሉ ዴሞክራቲክ ኃይሎች በሙሉ እና የህዝብ ትግል በሙሉ ሊያፍን እና እድሜውን ሊያራዝም የሚችልበት አደገኛ ሁኔታ ይፈጠር ነበር። አንድ በነሻችን ነው መጀመሪያ ላይ ምንድነው እሱ አንኛ ወታደራዊ ስትራቴጂ የተለያየ ስለሆነ በማናምንበት ስትራቴጂ ለምን እንገባለን የሚል ክርክር የነበረበት ጊዜ ነበር። ሁለተኛ እኛ እዚህ ብቻ እንንቀሳቀስ እዚህ ብቻ ከተንቀሳቀስን አደጋ ላይ አንወድቅ የሚል አቋም የነበረበት ጊዜ ነበር። በኋላም ኃይላችንን ለአጭር ጊዜ እንወስደው የሚል ግን ያጋራ አቋም ሆነ። ለአጭር ጊዜ ወስደን እቺን ስራ ከተሰራ በኋላ ግን ዋናው የኛ እንቅስቃሴ እዛም ሆነ አይደለም እዚህ መሀል ሀገር ነው መሆን ያለበት ልቺ ለተወሰነች ለዚች አደጋ ብቻ በሚል ነው የምንሄድበት የሚል የጋራ አቋም ሆኖ በዛ ነው ሁላችንም የወሰድነው አቋም። ትልቁ ነገር የወሰድነው ያኔ ያ ትግል እስከ ያኔ ጊዜ ድረስ በአብዛኛው ተማሪ ነበር፣ የከተማ ሰው ነበር የተቀላቀለው ወደ ትጥቅ ትግሉም በከተማም ህቡዕ መዋቅር ሆኖ የሚሰራ ነበር። እስከ 70 ዓመተ ምህረት ከ67 የካቲት እስከ 70 ዓመተ ምህረት በተካሄደው ትግል ግን የተወሰነ ትውውቅ ከአርሶ አደሩ ጋር ተደርጓል። የተወሰነ መነሳሳትና ስሜት አለ በህዝቡ በብሔራዊ ስሜትም በአጠቃላይ የመሬት ጥያቄ እና ካሁን በኋላ በተወሰነ ኃይል በከተማ ኃይል በተማሪ ኃይል ብቻ መመስረት የለበትም። ዋናው ትግሉ መሰረቱ አርሶ አደሩ ነው። ወደ ህዝቡ መግባት አለብን። እንዴት ነው የምንገባው? ህዝቡን አላማውን እናስተምረው፣ አቋማችንን እናስተምረው፣ ጥቅሙና መብቱን ጉዳቱን እናስተምረው። ሁለተኛ አንገብጋቢ ጥያቄዎች የመሬት የሰላም የፍትህ በትጥቅ ትግል ጊዜም እየመለስን እንሄድ። ሶስተኛ ጠላትን እንዲመክት ነፃ መሬት እየመሰረተ ራሱን እንዲከላከልና ሰላም እንዲያሰፍን ደግሞ እናስታጥቀው እናደራጅ። ስለዚህ ህዝቡን እናንቃ እናደራጅ እናስታጥቅ የሚል እነዚህ ሶስት ተልእኮች የያዘ መፈክርና ውሳኔ ነው የተወሰነው። ዋናው የጉባኤው ውሳኔ ውጤት የሚባለው